ብሌን በአንቺ ምክንያት ሁሉ ነገር አጥቻለሁ። ለዛ ደግሞ እንዴት ብዬ እንደምበቀልሽ እኔ ነኝ የማውቀው። ከዚህ በኋላ እዚህ ቤት ላይሽ አልፈልግም። ባለፈ ራሱ መመለሴ በጣም ቆጭቶኛል። እሺ ከዚህ በኋላ የኔ ልጅ አይደለሽም። ከቤቴ ውጭልኝ። አቶ በኃይሉ ወይዘሮ ገነትን ገደላት። ቃልም ወይዘሮ ሰላም ሻንጣዋን አስይዛ አባረረቻት። ምክንያቱም የሰራችው በደል አሁን ላይ ይቅር የሚያስብል አይደለም። ወይዘሮ ሰላም በዚሁ ቁረጭና በዚሁ አስቀሪያት፣ እንዳትመልሻት ደግሞ እንዳትጸጸች ማለት ነው። ሰላም ሰላም! ውድና የተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? ዛሬም በአደራ ድራማ መጥቻለሁ። ባለፈው ክፍል እንግዲህ ቃል ተዋርዳ ነበር። ምክንያቱም ብሌን ወይዘሮ አልማዝን አመታት። ወይዘሮ አልማዝም ቃል መታ እንግዲህ ወይኔ እኔ እኮ በእኔ ምክንያት ሞትሽ ብዬ በጣም ተጨንቄ ነበረ። እንኳንም ደህና ሆንሽ አልሞትሽም ወይ? እናቴ ራሱ እኮ ተጨንቃጇል። ፖሊስ ልሰጥ ነበር ልትታሰርብኝ ነው ብላ እንግዲህ ልታቅፋ ስትል ወይዘሮ አልማዝም አንቺ አስመሳይ ከድሮውም ጀምሮ እንዳልሞትኩ ታውቂያለሽ በምትለሳት ወይዘሮ ሰላም በጣም ነው የደነገጠችው። እንዴት ነው ቃል ታውቃለች ወይ ልጄ ታውቃለች ወይ ብላ እንግዲህ ወይዘሮ ሰላም በጣም ተናዳ ወይዘሮ አልማዝን በመጠይቃት ሰዓት ቃልም ያልሆነ ነገር አትናገር፣ እኔ ምንም የማውቀው ነገር የለም ስትል እንግዲህ ወይዘሮ ሰላምም አንቺ መናገር አትችይም፣ አልማዝነት መናገር ያለባት አንቺ ዝም በይ ብላት እንግዲህ ወይዘሮ አልማዝም ሁሉን ነገር ተናገሪ በምትባል ሰዓት ሁሉንም ነገር ተናግራለች። ከመጀመሪያው ጀምሮ የነሱ እቅድ ነበረ። ምክንያቱም እኔ አልሞትኩም እንዳልነቃሁኝ እንደነቃሁ ማለት ይቅርታሽ እንደነቃሁኝ ወይ ቃል አውቃ ነበር፣ ግን ቃል ለሰላም እንገራ ስትል በኃይሉ እንዳትናገሪ አላትና አብረው ተስማምተውኝ ከዚህ ሀገር እንዲጠፋ አደረጉኝ። የገዛ ልጄ ራሱ አስታመሜ እኮ አልቀበርኩም። በጣም ብዙ ጸጸትና ብዙ በደል ነው የሰራሁትኝ። በጣም ይቅርታ ወይዘሮ ሰላም በምትላት ሰዓት ሰላምም ሌላስ የቀረ ነገር የእውነት ቃል አብራ ቃልም ይሄን መስማት አቅቷት እንግዲህ ይበቃሻል፣ ዝም በይ፣ ያልተፈጠረ ነገር ያልሆነ ነገር አትናገሪ አልማዝ ስትላት አልማዝም እንግዲህ እዚህ ሀገር ተመልሼ እኮ መጥቼ ነበር፣ ተመልሼ እንዲሄድ ያደረግሽኝ አንቺ ነሽ፣ ለዛውም 200,000 ሰጠሽ ነው ያባረርሽኝ በትላት ሰዓት እንግዲህ ወይዘሮ ሰላም እንድብድን ያደረጋት እውነት ለመናገር ጠበቃው ማለት ነው ይሄንን መጨረሻ ሳላይ አልሄድም ብሎ ነበር። እውነትም መጨረሻውን አይቷል ማለት ነው። ወይዘሮ ሰላምም አሁን እንኳንም ብሌን አይኔን እንዲገልጽ አደረግሽልኝ። እቺ ልጄ አይደለችም፣ ምንም ንብረት ልታገኝ አትችልም። ጠበቃው ንብረቴን ምንድን ነበር ያለችው? ለጌታዊ ለእርዳታ ድርጅት ማለት ነው ለእርዳታ ድርጅት እሰጣለሁኝ። ስለዚህ ልጄ እዚህ ውስጥ መካተት የለባትም። ጠበቃ ይቻላል ስትለው ይቻላል። ምክንያቱም ልጅሽ ደግሞ ከበቂ በላይ ነው እየሰራችው ግፍና ወንጀል። ስለዚህ ንብረትሽን ለፈለግሽው ድርጅት መስጠት ትችያለሽ ሲላት እንግዲህ ቃል የባስ ተቃጥላለች። ምክንያቱም ያሰበችውና የፈለገችው ስላልሆነላት ወይዘሮ ሰላምም እንግዲህ ከአልማዝ ጋር የአልማዝም ይቅርታ እየጠየቀቻት ነበረ። ወይዘሮ ሰላምም አልማዝን አንቃታለች። ምክንያቱም ለምንድን ነው ይሄን አልደብድ ስሆን ዝም ብለሽ አሁን የመጣሽው ብላ እንግዲህ በጣም ነው ያነቀቻት። ወይንም በጣም ነው ደስ ያላት። ምክንያቱም ሳሚ ለዚህ ሁሉ መመስገን ያለበት ሳሚ ነው። ብዙ እንትን ውስጥ ገብቶ ነው ያመጣት ማለት ነው። እና እዚህ ጋር ግን ዳግም በጣም ነው እያናድደኛለ እኔች ላይ አንፎች ላይ ይላል ማን ነበር ማለት ነው። እና በቃ ቀንቶ ሊሞት ነው። እርግጥ የሚወዱ ሰው ከጎኑ ሌላ ወንድ ሲሆን ያስቀናል። ግን ደግሞ ዳግም ትንሽ ቅናቱን በልኩ ቢያደርገው ጥሩ ነበር። እኔ ግን ብሌንና ሳሚ አንድ ላይ ቢሆኑ እንደኔ እውነት ለመናገር በጣም ነው ደስ የሚሉኝ። ይሄ ከራፈፍ ዳግም ደግሞ ማለት ነው እንደኔ ከማነው ከቃል ጋር ይሁን ቃል ታነቀዋለች ነው ያኔ እሷ እሳት ስለሆነች ማለት ነው። እሱ ግን በቃ ምንም ዝም ብሎ ነው የሚቀናና መቅናቱ ያው ልክ አይደለም እያልኩ አይደለም፣ ግን ደግሞ የሆነ ነገር ስራው ራሱ ያናድደኛል የሚያስበው ሀሳብ ምናምንና ሳሚ ግን ጀግና ነው ማለት ነው። ጀግና ለሚወደው ስል እስከ ሞት ድረስ ይጋፈጣል ማለት ነውና
ልም እንግዲህ ከቤት ከተባረረች በኋላ ብሌንና ሳሚ እያወሩ በነበረበት ሰዓት አሁንም በጣም ነው የተናደደችው። መንጨርጨር ያለባትን ነገር አሁን ራሱ ይቅርታ ማለት ራሱ መጸጸት ራሱ አልፈለገችም። ግን ደግሞ ብሌን አንቺ ነሽ ይህን ሁሉ እንዳጣ ያደረግሽኝ፣ ግን ደግሞ የምተውሽ እንዳይመስልሽ በትልቁ ነው አንቺን የማስከፈልሽ በምትላት ሰዓት እንግዲህ ሳሚም እሷን ጫፏን ትንኪያትና እኔ ነኝ አንቺን የምገልሽ፣ እኔና አንቺ እኮ እንተዋወቃለን፣ ግን ደግሞ የሰው ልጅ መጥፎ መሆን ክፉ መሆን ጥሩ መሆን ይችላል፣ ግን ደግሞ ምርጫው ነው። ስለዚህ እኔ ራሱ ያንን የበፊቴን ማንነቴን ጥዬ አሁን ላይ ጥሩ ሰው ሆኛለሁ። አንቺ ራሱ ጥሩ ሰው መሆን ትችያለሽ ቃል ከልብሽ ከሆነ ብሎ እንግዲህ በሚነግራት ሰዓት ምንም እንትን ለማለት አልቻለችም። ጥለው ህታለች። ዳግም ቃል ደህና ነሽ ወይ በሚላት ሰዓት እንዴት ደህና ሆናለሁ ተባብራችሁ እኮ ነው ያሳብዳችሁ ብለው እንግዲህ ፈግጣውን ይወጣች። እሱ ራሱ እንደዚህ ሆና እንደዚህ እንድትሆን አንደኛው እንትኗ መንስኤዋ ዳግም ነው። ምክንያቱም ከብሌንና ከሳሚ ጋር ሆነው ነው አልማዝን ያመጧት እና እዛ ያጋፈጧት ቃልን። አሁን ደግሞ ደህና ነሽ ወይ ማለቱ ምን አይነት ጥያቄ ነው? ቃልም እንግዲህ በጣም ተናዳና እየተጉመተሞተች በመንገዱ ላይ ለነሱ ደስተኛ ሆኜ ነው እንጂ እንደዚህ ተሰብሬ ማሳየት የለብኝም እያለች እየተጉመተመተች ሄዳለች። ወደ ወይዘሮ ገነትና ወደ ገነት ጎረቤት ስንሄድ እንግዲህ ወይዘሮ ገነት ቡና ልታፈላ ቁጭ ብላ ብቻዋን ተግዛ ነበረ። ልጆቼ ምን ይሆኑ ይሆነ? ምክንያቱም አቶ በኃይሉን እኮ ነው ሊጋፈጡት ይሄዱ እያለች እያሰበች በነበረችበት ሰዓት ጎረቤቷም ጓደኛዬ ምን ሆነች ነው እንደዚህ ሀሳብ ውስጥ የገባሽ በምትላት ሰዓት ልጆቼ እኮ ወይዘሮ ሰላም ድብርት ውስጥ ነች ብለው እሷን ነጻ ሊያወጧት ሄደዋል። ከአቶ በኃይሉ ጋር እየተጋፈጡ ነው በምትላት ሰዓት እንግዲህ አቶ በኃይሉ በጣም ክፉና ጨካኝ ሰው ነው፣ ከሱ ጋር ባይነካኩ ጥሩ ነው በምትላት ሰዓት እንግዲህ በኃይሉን አንቺ እንዴት ልታውቂው ቻልሽ በምትላት ሰዓት በአይን እኮ ያው በማየት ነው ያወቅኩት ብላ እንግዲህ ነገሩን ለመሸፋፈን ሞክራለች። ገነት ግን አልተዋጠላትም። ወደ ሳሚና ወይዘሮ አልማዝ ስንሄድ ሳሚም ወይዘሮ አልማዝን እየሸኛት ነበረ። ምክንያቱም ወይዘሮ አልማዝ እንግዲህ በጣም ተሰብራለች። ያሳደገችው ልጇ ሞቶባታል። ስለዚህ አሁን ላይ አንቺ ራሱ ጥሩ ሰው መሆን ትችያለሽ፣ እኔ ራሱ በፊት ላይ እንዲህ ያልነበርኩም የድሮ ማንነቴ ብሎ እንግዲህ ወይዘሮ አልማዝን ለመምከር ተነስቷል ሳሚ። እውነት ለመናገር ሳሚ ደግሞ መልሶ አሁን መስራት ያለበት ምንድን ነው? በኃይሉ ማለት ነው የገዛ አባቱን የወይዘሮ ሰላምንም አባት እንደገደለ ሳሚ ግን እኔ ይመስለኛል የበኃይሉ ልጅ ነው የሚመስለኝ ስጠረጥር ማለት ነው። ሰባተኛ ስሜቴ ሲነግረኝ የበኃይሉ ልጅ ይመስለኛል። ግን ደግሞ ያው አያቅም በኃይሉ ወይ ደግሞ ዳግም አላልኩም ሳሚ ያውቃል ማለት ነው። እና የኔ ሀሳብ እንደዛ ነው። ሲቀጥል ደግሞ ሳሚ ደግሞ መልሶ የደበቀውን የበኃይሉን ሚስጥር ቢያወጣበትና ቢያሳስረው ጥሩ ነበረ። ምክንያቱም አሁን ላይ በኃይሉ ዝም ብሎ አይቀመጥም። ምክንያቱም ብሌንንም አይተዋትም፣ እንዲሁም ደግሞ ሳሚንም የሚተው አይመስለኝም ማለት ነው። ተስፋ የቆረጠ ሰው ደግሞ ምንም ነገር ያደርጋል። ምክንያቱም ተስፋ ቆርጧል። አሁን ላይ ተስፋ የቆረጠበት ምክንያት ደግሞ ወይዘሮ ሰላም እንደ በፊቱ እያስፈራራም ሆነ ምንም እያደረገ ብር መቀበል ስለማይችል አሁን ላይ እንግዲህ ምንም ያለውን አማራጭ ሙሉ በሙሉ ነው የሚፈነቅለው። ግን ደግሞ ሳሚም ወይዘሮ ሰላም ቤት ለመቀመጥ ተስማምታለች። ሳሚ ማለት ነው። ዳግም እንኳን ያልክ እሱ መቀመጥ የለበትም እያለ ያዙኝ ልቀቁኝ ሲል ነበረ። ለዛሬ እንግዲህ ይሄን ይመስላል ይዤላችሁ የመጣሁትኝ። ከዛ አስተያየታችሁን ደግሞ በኮሜንት አሳውቁኝ። አደራ ድራማ እንግዲህ በጣም ደስ የሚልና የስደተኞች በጣም ተረስ የሚሆን በጣም ምርጥና ደስ የሚሉ ተዋናያን ያሉበት ምርጦች ናቸው። ወይዘሮ ሰላምና ብሌን ተዘብረው ነበር። አሁን ላይ እንኳን ነቃነቃ እያሉ ቀጣይ ክፍል እስከምንገናኝ በዚህ ሰናበታችኋለሁ። ላይክ ሼር ማድረጋችሁን አትርሱ። አሁን 800 ላይ ነን። ወደ 1K